አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጀነራሉ የሚቀሰሩ ጣቶችን ለመቁረጥ ተዘጋጅተናል ሲሉ ተናግሯል። የፋኖ ኃይሎች ደግሞ ወታደራዊ አዛዡን መግደላቸውን አሳውቋል። ለድርድር ዝግጁ ናቸው የተባለላቸው ርዕሰ መስተዳድሩ ደግሞ ወደ ወታደራዊ ማሰልጠኛው ተጉዟል። እነዚህን መረጃዎች የተመለከተ ጥንቅር አዘጋጅተናል። የጠቅላይ ሚኒስትሩ ተግባር የትግራይ ህዝብን ያዋረደና ስነልቦናውን የማይመጥን ነው በሚል ተቃውሞ ቀረበ። የብልጽግናው ፕሬዝዳንት በኢሜል ፕሬዝዳንት የማስመረጥ ቅስቀሳ አሁን መነጋገሪያ ሆኖ ቀጥሏል። በትግራይ ክልል የነዳጅ ክልከላውን ተከትሎ ማህበራዊ ቀውሱም ተባብሷል። እንመለከተዋለን። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ላልተማሩ ሰዎች ዲግሪ ይሰጣቸው ሲሉ ጠይቀዋል። ይህን የተናገሩት እርሳቸውና አለቃቸው አብይ አህመድ ውጊያችን ከደናቁርት ጋር ነው ባሉ ተመሳሳይ ሰሞኑም ነው። ይህንንም ይዘናል። ኤርትራውያን በሽብርተኝነት ተፈረጁ። ይህ ፍረጃ በጀርመን የተላለፈባቸው ደግሞ የኢሳያስ አፈወርቂን አስተዳደር ለመገልበጥ አሲረዋል የተባሉት ናቸው። ሌላኛው መረጃችን ነው። በኢትዮጵያ ድንበር ቀጠና የሚደረገው ውጊያ አሁንም እንደቀጠለ ይገኛል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር መታሰራቸውን ተከትሎ የእርስ በርስ ጦርነቱን ያስቆመው የሰላም ስምምነት ፈርሷልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሉ የሚቀሰሩ ጣቶችን ለመቁረጥ ተዘጋጅተናል ሲሉ ተናግሯል። የፋኖ ኃይሎች ደግሞ ወታደራዊ አዛዡን መግደላቸውን አሳውቀዋል። ለድርድር ዝግጁ ናቸው የተባለላቸው ርዕሰ መስተዳድሩ ደግሞ ወደ ወታደራዊ ማሰልጠኛው ተጉዘዋል። የብልጽግናው መንግስት በአማራ ክልል በከፈተው ጦርነት በሰሜን ሸዋ ቀጠና አየር ወለድና ኮማንዶን በማሰማራት እንዲዋጉ የመደባቸው ለብልጽግና ሞታለሁ የሚል አቋማቸውን በአደባባይ የተናገሩት ሌትናንት ጀነራል ሹማ አብደታ ናቸው። እኒህ ጀነራል አንድ ሰሞን የአማራ ክልሉን ጦርነት ከጋዛው ጦርነትና ከዩክሬኑ ጦርነት ጋር እያነጻጸሩ እንማርበት ይሉ እንደነበርም የሚታወስ ነው። ዛሬ እስራኤልና ፍልስጤም ያሉበትን ደረጃ በተለያየ ሚዲያ ያየናል። የኢትዮጵያ ደግሞ አገራችን ወደ ከፋ ደረጃ ከደረሰች ከማንኛውም ዓለም ሀገር የከፋ ነው የኢትዮጵያ። እኒ ጀነራል ጋዛ የምትደበደበው በውጭ ኃይል እስራኤል፣ ዩክሬንም የተወረረችው በውጭ ኃይል ሩሲያ መሆኑን ያጡታል ተብሎ ባይታመንም እርሳቸውና ሰራዊታቸውን በማሰማራት የብልጽግናው መንግስት ዜጎችን የተዋጋባቸው ያለፉት ዓመታት የዚህ ክፍለ ዘመን ገዳዩ ጦርነት የተደረገባቸው ስለመሆኑ የተገነዘቡ ግን አይመስልም። እንዳውም መጪው ጊዜ የከፋ ነው ሲሉ ይናገራሉ። ዛሬ ደግሞ ወታደሮቻቸውን ሰብስበው ያቀረቡት ማብራሪያ ስለ ጣት መቁረጥ የሚገልጽ ነው። የሚቀሰሩ የጥፋት ጣቶችን ለመቁረጥ ዛሬ ከምንጊዜውም በላይ ዝግጁ ነን ይላል የኒ ጀነራል ማብራሪያ። ጽንፈኛውና ሸኔ ያሏቸውን የኦሮሚያና የአማራ ክልል ወጣቶችን ሀገር አፍራሾች ሲሉ የፈረጁት ጀነራሉ መረባቸውን እየበጣጠሰ ነው ሲሉም ይቀጥላሉ። ትናንት ጓዳቸው ሌትናንት ጀነራል መሐመድ ተሰማ የፋኖ ኃይሎች ህልውና አክትመዋል ብለው ነበር። እነዚህ ወታደራዊ አዛዦች መረቡ የተበጣጠሰ ህልውናው የሚያከተመ ኃይል ጋር ከ20 ወራት በኋላም ዛሬም እየተዋጉ እንዴት እንደቀጠሉ ግን ሲገልጹ አይሰሙም። አሁንም በአማራ ክልል ጥቃቶችና ውጊያዎች እንደቀጠሉ ናቸውና በደቡብ ወሎ አማራ ሳይንት ተድባ በማርያም እንደዚሁም በቅርቡ የፋኖ ኃይሎች የገቡበት መቅደላ ኮሬብ ተብሎ የሚጠራው አካባቢ የተደረገው ውጊያም ቀዳሚው አብነት ነው። በሰሜን ወሎ ደግሞ የዞኑ መቀመጫ በሆነችው ወልዲያ ቅርብ ርቀት ባሉ አካባቢዎች ዛሬም የከባድ መሳሪያ ድብደባዎች ደርሷል። በደቡብ ጎንደር ንፋስ መውጫም በጎጃም ቀጠና አማኑኤልና ዋሽራ የተደረጉ ውጊያዎችም ሰሞነኛ ክስተቶች ናቸው። ዛሬ በደቡብ ጎንደር እንደ ስማዳ፣ ጋይንት፣ እስቴ ባሉ አካባቢዎችም ውጊያዎች እንዳሉ መረጃዎች ያመለክታሉ። በእነዚህ ውጊያዎች ከተፋላሚ ወገኖች በርካቶች የመገደላቸው እውነትን የመከላከያ ሰራዊቱም የፋኖ ኃይሎች የሚያወጧቸው መግለጫዎችም አይ ናቸው። የፋኖ ኃይሎች በውጊያዎች ወታደራዊ አዛዦችን መግደላቸውን ጭምር አሳውቋል። ከነዚህ ውስጥ በጎጃም ቀጠና በአሹዳ ከተማ በተደረገው ውጊያ ወቅት ገደልናቸው ሲሉ የገለጿቸው ኮሎኔል ይገኙበታል። ከቀናት በፊትም በተመሳሳይ አሽፋ ተብሎ በሚጠራው አካባቢም
አንድ ሌላ ወታደራዊ አዛዥ መገደላቸው መዘገቡ የሚታወስ ነው። የምስራቅ እዝ ደግሞ ከሰሞኑ በጎጃምና ደቡብ ጎንደር ቀጠናዎች 5 መካከለኛ የፋኖ አመራሮችን ገደልኩ ሲል ማሳወቁ የሚታወቅ ነው። በዚህ ሁኔታ ውስጥ ነው እንግዲህ ትናንት የሰላም ካውንስል በሚል ባለፈው ሰኔ ወር የተመሰረተው ምክር ቤት የአቶ አረጋ ከበደ አስተዳደር በየትኛውም ቦታ በውጭ ሀገራትም ቢሆን ለመደራደር ዝግጁ ነው ሲል የገለጸው። አቶ አረጋ ከበደ ግን ዛሬ ውሏቸው በወታደራዊ ማሰልጠኛ ሆኗል። ቀጣይ የጦርነቱ ሰለባዎች የሆኑ የአድማ ብተና አባላትን በብር ሸለቆ እያስመረቁም። የጠቅላይ ሚኒስትሩ ተግባር የትግራይን ህዝብ ያዋረደና ስነ ልቦናውን የማይመጥን ነው በሚል ተቃውሞ ቀረበ። የብልጽግናው ፕሬዝዳንት በኢሜል ፕሬዝዳንት የማስመረጥ ቅስቀሳ አሁንም መነጋገሪያ ሆኖ ቀጥሏል። በትግራይ ክልል የነዳጅ ክልከላውን ተከትሎ ማህበራዊ ቀውሱ ተባብሷል። የትናንቱን የጠቅላይ ሚኒስትሩ መልእክት ተከትሎ ምላሽ ከሰጡት ውስጥ አንዱ የፕሪቶሪያው ስምምነት ተፈራራሚ ህወሓት ስለመሆኑ መዘገባችንም ይታወሳል። ጄኔራል ታደሰ ወረደ የትግራይ ጊዜያዊ መንግስት ፕሬዝዳንት እንዲሆኑ ከጠቅላይ ሚኒስትር አብይ አህመድ ጋር ከስምምነት ተደርሶ እንደነበር የሚገልጸው ህወሓት አላስፈላጊ ተግባራትን እየፈጸመም የፌደራሉ መንግስት የፕሪቶሪያው ስምምነትን በመጣስ የትግራይ ህዝብን ትግስት እየተፈታተነ ነው ሲል ማሳውቆ ነበር። የኢሜል ፕሬዝዳንት ፍለጋውን ተከትሎ ምላሽ የሰጡ በክልሉ የሚንቀሳቀሱ ተቋሚ የፖለቲካ ፓርቲዎችም የጠቅላይ ሚኒስትሩን ተግባር ተቃውሟል። ከነዚህ ውስጥ አንዱ የትግራይ ነጻነት ፓርቲ ነው። የፓርቲው ሊቀመንበር ደጀን መዝገበ የትናንቱ የጠቅላይ ሚኒስትሩ ጥሪ የፕሪቶሪያውን ስምምነት የሚጥስ ከመሆኑም በላይ የትግራይን የፖለቲካ ስነ ልቦና ያላማከለ ነው ሲሉ አንስተው የትግራይ ህዝብን ለማዋረድ የተሄደበት መንገድ እዚህ ድረስ መድረሱ ያሳዝናል። ለትግራይ ህዝብ ስነ ልቦናና ሞራል መጨነቅ የሚባል ነገር ጠፍቷል ሲሉ ነው የተሰሙት። ባለፉት ዓመታት የጄኖሳይድ ጦርነት ተከፍቶበት የቆየ ህዝብ ላይ እንዲህ ያለ ነገር መምጣቱ አሳዛኝ ነው። አሁን የፕሪቶሪያው ስምምነት ተፈጽሟል አልተፈጸመም የሚል ሪፖርት የለም። በሽግግር ጊዜ የህዝብ ውክልና የሚመረጥ መሪ እንደማይኖር ይልቁንስ ኃላፊነቱ ወደ ትክክለኛ ምርጫ መውሰድ እንደሆነ እየታወቀም ይህ መደረጉ ተቀባይነት የሌለው ነው ሲሉ አንስተዋል። ሌላኛው ፓርቲ ሳልሳይ ወያነ ሲሆን ጠቅላይ ሚኒስትሩ ፕሬዝዳንት ለመጠቆም ብለው ኢሜል ያስተዋወቁበትን መንገድ የተሳሳተ ብሎታል። ሊቀመንበሩ አሉላ ኃይሉ ሂደቱ ተገቢ አለመሆኑን ለሪፖርተር ገልጸው በፕሪቶሪያው ውል መሰረት አስተዳደሩ ሊቋቋም የሚገባው በሁለቱ ተስማሚዎች መሰረት ነው የሚለውን ያስታውሳሉ። በኢሜል ብዙ ድምጽ ያገኘ ሰው ፕሬዝዳንት ይሆናል የሚል ዋሃለ ብለን አናምንም። ተመረጠ ቢባል ማረጋገጫ የለም። አብይ የራሳቸውን ሊቀመንበር መርጠው ጨርሰዋል። እናም ህዝቡ አሁን መረጠ ሳይሆን አስተያየት ሰጠ ነው የሚባለው የሚለውንም ነው ያከሉት። ያገዛዙ ሰዎች ለ2 ዓመት ከበው የተዋጉትን የትግራይ ህዝብን እንዲህ በኢሜል ምረጥ የሚል ተግባር ውስጥ ብቻ አይደለም ከሰሞኑ የተሰማሩት። ነዳጅን ጨምሮ በመከልከል ለከፋ ማህበራዊ ቀውስ እንዲጋለጥ እያደረጉትም ይገኛሉ። በክልሉ ርዕሰ መዲና መቀለ በነዳጅ ጦት በርካታ አስተዳደራዊ ተቋማት አገልግሎት መስጠት አቁመዋል። የአንዳንድ ተቋማት ሰራተኞች ደግሞ በእግራቸው እየተጓዙ ስራ ለመስራት ጥረት እያደረጉ ነው። ነዋሪዎች እንደሚሉት 10 ብር ያስከፍሉ የነበሩ አጭር መንገዶችም ከ30 ብር በላይ ጭማሪ ተደርጎባቸዋል። የክልሉ ጤና ቢሮ መድኃኒት ወደ ሆስፒታሎችና ወደ ፋርማሲዎች ለማድረስ በእጅጉ እንደተቸገረ ገልጿል። በትግራይ ክልል ከ1.2 ሚሊዮን በላይ ተማሪዎችም እስካሁን ወደ ትምህርት ገበታቸው አልተመለሱም። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ላልተማሩ ሰዎች ዲግሪ ይሰጣቸው ሲሉ ጠይቀዋል። ይህንን የተናገሩት እርሳቸውና አለቃቸው አብይ አህመድ ውጊያችን ከደናቁርት ጋር ነው ባሉ ተመሳሳይ ሰሞን ነው። በአማራ ክልል አገዛዙ ከክልሉ ወጣቶች ጋር የሚያደርገው ጦርነት ከፍተኛ ተጽዕኖ ካሳደረባቸው ዘርፎች ውስጥ ትምህርት በቀዳሚነት የሚጠቀስ ነው። ከ4 ሚሊዮን በላይ ተማሪዎች ትምህርት ቤት ሳይገቡ 2 ዓመት እየሆናቸውም ነው። የትምህርት ተቋማት በድሮን ይደበደባሉ፣ ተማሪዎች ይገደላሉ፣ መምህራንም የታጣቂዎች ሰለባ ሆኗል። በዚህ ሁኔታ ውስጥ ነው እንግዲህ የብልጽግናው ጠቅላይ ሚኒስትር አንድን ህዝብ መሀይም፣ ኋላ ቀር፣ ደንቆሮ የሚል ፍረጃን የሰጡት። የምንዋጋቸው ሰዎች የድንቁርና ጌቶች ናቸው። ምንዋጋው ከድንቁርና ጌቶች ጋር። እነዚህ ሰዎች አትማሩ፣ አትታከሙ፣ አትረሱ የሚሉ ናቸው። የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታ ነው።
ማህበረሰብን መስደብ በብልጽግናው መንደር ነውር ባይሆንም ቅሉም ይህ የጠቅላይ ሚኒስትሩ የፓርላማ ንግግር የተከተለው ግን ከበርካታ የአማካሪያቸው ዳንኤል ክብረት መሰል ገለጻና ቅስቀሳ በኋላ ነው። አማካሪያቸው የአማራ ክልል ወጣቶችን ከውሻ ከጉንዳን ከጦጣ ከዘንዶ ወዘተ ጋር እያመሳሰሉ የጦርነት ግባት የሆኑ ዘለፋዎችንና መልእክቶችን ማቅረብን ደጋግሞ የፈጸሙት ተግባር ነው። መማርና ማስተማርን ትምህርትንም የሚያስቆም ትውልድ ነው ብለው ስለኋላ ቀርነቱ በተደጋጋሚ ተናግሯል። ከሰሞኑ ወደ ደቡባዊ ኢትዮጵያ አካባቢዎች ተጉዘው በተለይም በጉራጌ ተገኝተው ያደረጉት ንግግር ደግሞ ከዚህ በተቃራኒ ነው። በአካባቢው የሚገኙ አርሶ አደሮችን የቤትና መንደር አሰራርን አይተው የኢትዮጵያ ኢንጂነሮችን የሚበልጡ ያልተማሩ ምሁራን አሉን፣ ሰው ካወቀ መማር አያስፈልገውም፣ እንደውም ሳትማሩ 5 ዓመትም ሳታባክኑ ዲግሪውን እዚህ አምጥተን እንሰጣችኋለን በማለት አለመማርን ሲያበረታቱ ነው የተደመጡት። ዲዛይን ከመስራት ብለን የኛ ሀገር የምህንድስና ትምህርት የሰሩ ሰዎች እኮ ይሄን ዲዛይን ለማምጣት ነው 5 ዓመት 6 ዓመት ይማሩ። እነዚህ ሰዎች እዛ ሳይደርሱ ከደረሱበት ለምን ነው የምናስገድዳቸው? ከቻለ ዲግሪውን አምጥተን እንስጣቸው ለነሱ። ከዚህ በላይ ምን መሰልጠናል? ስልጣኔ ማነገራችን ላይ በህግ መመራት ማለት ነው፣ ሌላ አይደለም። ስልጣኔ ማለት እኛ ወደዚህ ለመሄድ ነው እየተማርን ያለው። እዚህ ለመድረስ ነው ልጆቻችን እያስተማርን ያለው። ለአብይ አህመድ ሳላገለግል በቀር ኑሮ በሰማይ ህይወት የሚቆጨኝ ነበር በሚለው ንግግራቸው የሚታወቁት ዳንኤል ክብረት የብልጽግናው ያለፉት ዓመታት የኢትዮጵያ ፖለቲካ ዋና ገጸ ባህሪያት ውስጥ አንዱ ሆኖም ቀጥሏል። ብዙዎች ከሚያስታውሱላቸው ንግግሮች ውስጥም ከፍታችን ላይ ነን፣ ዝቅ አታድርጉን፣ የትግራይ ሰዎችን አይደለም ከምድር ከህሊና መፋቅ አለባቸው በሚል ያደረጓቸው ይጠቀሳሉ። 10 ሚሊዮን ህዝብ ተገድሎ ቢያልቅም እኛ እኮ እንኖራለን ያሉበት ደግሞ ሌላኛው ነው። ኢትዮጵያ 120 ሚሊዮን ህዝብ እኮ አብሮ እየኖረ ነው ማለት እንደው በጠቅላላት እንደው በቃ አሁን የሚባለውን ሁሉ እንስማ። አሁን ይምልህ የሚባለውን ሁሉ እውነት ነው ብለን እንገምት። አበሱ ቅርጽ ውስጥ ነው የምናወራው። ተፈናቀለ፣ ሞተ፣ ተሰደደ፣ ምናምን አለ፣ ይሄ ሆነ የሚለውን ሁሉ ከነቁጥሩ እንቀበለው። ያን ሁሉ ወስደን 10 ሚሊዮን ነው እንበለው። 120 ሚሊዮን ነው ህዝቡ፣ 110 ሚሊዮን እየኖረው ማለት። ኤርትራውያን በሽብርተኝነት ተፈረጁ። ይህ ፍረጃ በጀርመን የተላለፈባቸው ደግሞ የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ለመገልበጥ አሲሯል የተባሉት ናቸው። የጀርመን ባለስልጣናት የኤርትራ መንግስትን የመገልበጥ ዓላማ አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ግለሰቦች ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸውም ታውቋል። ብርጌድ ንሓመዱ በሚል የሚታወቀው አደረጃጀት የሻዕቢያ አስተዳደር ላይ ኤርትራውያን ወጣቶች መሳደድ፣ ሀገር አልባ መሆን፣ ግድያና ነጻነት ጦት ምክንያት መሆኑን በመጥቀስ የቀለም አብዮት ጭምር እያደረገ ስለመሆኑ በተለያዩ አደባባዮች ሲያሳይ ተስተውሏል። የአስመራው አገዛዝን ለመገርሰስ የትጥቅ ትግል ጭምር እንደሚያደርጉ የሚገልጹት የንቅናቄው አባላት የሻዕቢያውን ድግስ የሚያስተጓጉሉ ተቃውሞችንም በዓለም ሀገራት የተለያዩ ከተሞች ሲያከናውኑ ቆይተዋል። ከቅርብ ጊዜ ወዲህ ደግሞ ይህ እንቅስቃሴ በብልጽግናው መንግስት ጭምር ድጋፍ የሚቸረው እንደሆነ ሲገለጽም ነበር። አሁን ከወደ ጀርመን የተሰማው መረጃ ደግሞ በተለያዩ የውጭ ሀገራት ሁከትና ብጥብጥን አስነስቷል የተባለውን የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ በጀርመን ህግ መሰረት በሀገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቤ ሕግ ጽሕፈት ቤት መግለጹ የተነገረበት ነው። ቢያንስ ላለፉት 3 ዓመታት በጀርመን በሚገኘው የብርጌድ ንሓመዱ ቅርንጫፍ ከፍተኛ ኃላፊነት ቦታ አላቸው የተባሉ 17 ተጠርጣሪዎች መለየታቸውንም ጽሕፈት ቤቱ አትቷል። ባለስልጣናቱ የኤርትራ መንግስትን ለመገልበጥ ዓላማ አንግቦ እየተንቀሳቀሰ ያለው የዓለም አቀፍ ኔትወርክ መረብ አካል ነው ሲሉ በፈረጁት በዚህ ቡድን ላይ ፖሊስ ትናንት በ6 ግዛቶች ወረራዎችን ማካሄዱንም የዜና ወኪሎች አስነብበዋል። ከ200 በላይ የፌዴራልና የክልል ፖሊሶች በአገሪቱ በሚገኙ 6 ግዛቶች በ19 ንብረቶች ላይ ፍተሻ አከናውኗል። ከጀርመን በተጨማሪ በዴንማርክ እንደዚሁም በተመሳሳይ ወቅት ፍተሻ መካሄዱንም የጀርመኑ የዜና ወኪል ዲፒኤ ዘግቧል። ሆኖም እስካሁን በቁጥጥር ስር የዋለ እንደሌለ ተገልጿል። አምባገነናዊው የኤርትራ መንግስት በዜጎቹ ላይ መጠነ ሰፊ ጥሰትን በመፈጸም ነው የሚታወቀው። በዚህም ምክንያት በኤርትራ ያለውን የፖለቲካና የእምነት ነጻነት ጭቆና እንደዚሁም የጊዜ ገደብ የሌለውን አስገዳጅ ወታደራዊ አገልግሎትን በመሸሽ በርካታ ኤርትራውያን ሀገር ጥሎ ይሰደዳሉ። ይህን አገዛዝ የሚቃወሙ ተቃዋሚዎች የሚያስነሱት ተቃውሞ ወደ ግጭት እየተቀየረ ውድመት እያስከተለ መሆኑን ተከትሎም ሀገራት የተለያዩ እርምጃዎችን እንደሚወስዱ ሲገልጹ ቆይተዋል። በቅርቡም የእስራኤል ፓርላማ የፕሬዝዳንት ኢሳያስ አፈወርቂ መንግስትን የሚደግፉ የኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ህግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል።
ፕሬዚደንት ኔታንያሁም ኢሳያስን የምትደግፉ ከሆነ እዚህ ምን ታደርጋላችሁ ሲሉ ተናግረው ነበር። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ኤርትራውያን በሶስተኛ ሀገር አድርጎ ወደ አፍሪካ የሚመለሱበትን ፕሮግራም ማጽደቋል። ለንደንን ጨምሮ በተለያዩ ሀገራት የሚነሱ የደጋፊና ተቃዋሚዎች ግጭት የተነሳም የብሪታንያ ባለስልጣናትም ኤርትራውያን የሚያከብሩትን ፌስቲቫል ሰርዘዋል። ባለፉት ዓመታት እስራኤልን ጨምሮ በጀርመን፣ ስዊድን፣ ኖርዌይ እና በካናዳ ብዙዎች ለጉዳት የተዳረጉባቸው ግጭቶችም ተከስተዋል። በኢትዮጵያ ድንበር ቀጠና የሚደረገው ውጊያ እንደቀጠለ ነው። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር መታሰራቸውን ተከትሎ የእርስ በርስ ጦርነቱ ያስቆመው የሰላም ስምምነት ፈርሷል ተብሏል። የደቡብ ሱዳን መከላከያ ሚኒስትርና የሀገሪቱ የብሔራዊ ጸጥታ ኃላፊም ወደ ምክትል ፕሬዝዳንቱ ሪክ ማቻር መኖሪያ ቤት በኃይል ገብተው የእስር ማዘዣ መስጠታቸውንም የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ ገልጿል። በጁባ የሚገኘው መኖሪያ ቤታቸው ከባለቤታቸው ጋር በቁም እስር ላይ የሚገኙት ማቻር ዋይት አርሚ የተባለ ታጣቂ ቡድን በመደገፍ መወንጀላቸውን የፓርቲው ከፍተኛ አመራር ያወጡት መግለጫ ይጠቁማል። የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን የሀገር ውስጥ ጉዳዮች ሚኒስትር ከሆኑት ከባለቤታቸው አንጀሊና ቴኒ ጋር እንደሆነም ነው ያሳወቀው። ፓርቲው ባወጣው መግለጫ ግልጽ ባልሆኑ ክሶች የእስር ማዘዣ ተሰጥቷልም ይላል። ድርጊቱንም ግልጽ የህገ መንግስትና የተሻሻለው የሰላም ስምምነት ጥሰት በማለት ጠርቶታል። አክሎም የምክትል ፕሬዝዳንቱ ሂደቱን ያልጠበቀ እስር የህግ የበላይነትን የሚሸረሽርና የአገሪቱን አለመረጋጋት ይበልጥ አደጋ ላይ የሚጥል ነው ሲል አሳውቋል። ባለፉት ሳምንታት በሪክ ማቻርና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየተካረረ መምጣቱን ተከትሎም የተባበሩት መንግስታት ደቡብ ሱዳን ወደ እርስ በርስ ጦርነት ለመመለስ ጫፍ ላይ ስለመሆኑ አስጠንቅቋል። ዋይት አርሚ ተብሎ የሚጠራ የኑዌር ጎሳ ታጣቂ ቡድን ከኢትዮጵያ ድንበር 30 ኪሎ ሜትር ገደማ በምትርቀው ናስር የተባለች ከተማ ከደቡብ ሱዳን ጦር ጋር እየተዋጋ ነው። በቅርቡ የደቡብ ሱዳን ጦር በኡጋንዳ ደጋፊነት በዚሁ የኢትዮጵያ ድንበር አካባቢዎች ላይ የአየር ድብደባን ፈጽሞ መንደሮችን ማውደሙና በርካቶችን መግደሉም የሚታወቅ ነው። የሱዳን ህዝቦች ነጻ አውጪ ንቅናቄ በተቃውሞ አሁን የሪክ ማቻር እስር በአውሮፓውያኑ ከ2013 እስከ 2018 የተካሄደውን ጦርነት ያስቆመውን የሰላም ስምምነትን የሻረ ነው ሲል ይፋ አድርጓል። የማቻር እስር በቀጥታ የሰላም ስምምነቱን አፍርሶታል በማለት በዚህም ምክንያት የደቡብ ሱዳን የሰላምና መረጋጋት ተስፋም አሁን አደጋ ላይ ወድቋል። በደቡብ ሱዳን የሰፈረው የተባበሩት መንግስታት የሰላም ማስከበር ተልዕኮም ሀገሪቱ ወደ መጠነ ሰፊ ጦርነት ልትመለስ ስለመሆኑ ገልጿል። ሁለቱ መሪዎች ለ5 ዓመታት የተካሄደውንና 400 ሺህ ገደማ ሰዎችን የገደለውን የእርስ በርስ ጦርነትን ለማስቆም የተስማሙት በነሐሴ 2010 ነበር። አሁን የተፈጠረው ውጥረትን ተከትሎ የብሪታንያና አሜሪካ ኤምባሲዎች የዲፕሎማቲክ ሰራተኞቻቸውን ቁጥር የቀነሱ ሲሆን ዜጎቻቸውንም ሀገሪቱን ለቀው እንዲወጡ አስጠንቅቀዋል። የኖርዌይና ጀርመን ኤምባሲዎች በበኩላቸው በጁባ ያላቸውን ስራ አቋርጧል። በሀገሪቱ ውጥረቱ የተባባሰው በነዳጅ ሀብት በበለጸገው የላይኛው ናይል ግዛት በምትገኘው ሰሜናዊዋ ከተማ ናስር ለሁለቱ ተቀናቃይ ፖለቲከኞች ታማኝ የሆኑ ኃይሎች ግጭት ውስጥ መግባታቸውንም ተከትሎ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎችን ይመስሉ ነበር። አበቃን። ቸር ያሰማን።